ወይዘሮ ዛራ ደሞዝሽን አልወሰድሽም። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛራ አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። አክስቴ በድጋሚ በሷ ስም ይቅርታ። ችግር የለውም የወንድሜ ልጅ። እኔ ግን ወይዘሮ ዛራን እንደ አያቴ ማለቴ እንደነበረ መወዳት፣ ግን ወንድሜ ቢኖር የማታደርገውን ነገር ስታደርግ ሳይ በጣም ከፋኝ። ሰው እንደሌለኝ እኔ ተሰማኝ። አምነኔ እኔ እኮ እዚህ ያለሁት ወይዘሮ ሰማንን ለመተካት ነበር። እሷ ግን እንኳን እንደ ወይዘሮ ሰማን እንደ ጀሬም አላየችኝም። ልቤ ደምቷል። ተስተካክሏል። በቃ በጥፋቷ ዋጋ ስትቻታለሁ። እናት ጀምሮ ያሳደገች እናት የኔ እናት ሞታለች አክስቴ። እናት ማለት ካለብኝ የምለው አንቺን ነው። ለምን? እናቴ ብትሆንና እንደ ልጇ ብታኝ ኖሮ አክስቴን ባልሰደበቻት። የተፈጠረውን ነገር አጣርተሃል? ማጣራት አይጠበቅብኝም። ምንም ቢሆን አሰሪዋ ናት፣ ታከብራት ይገባል። አምነን ሰዎች እኮ አብረው ሲኖሩ ግጭት አይጠፋም። እናቴ የማይመስል ነገር አትናገሪ። ቆይ እነሱ ምን ሊያጋጫችሁ ይችላል? ሲቀጥል ከመሬት ተነስታ አልታዘዝም አለቻት። በዛ ተነጋገሩ። ብሌን በጣም አዘነች እና ዛህራ ከዛ ቤት በመባረራቸው እሷም እንግዲህ ቦርሳዋን ይዛ እኔ ከእናቴ ዛህራ ጋር መሄድ አለብኝ፣ ከሳቸው መቅረት አልችልም በማለት ከተል ብላ ወጥታለች። እሷ ወይዘሮ ዛህራን ተከትላ መውጣቷ አምናንን በጣም አስደንግጦታል። እና ዛህራም እንግዲህ እኔ ሰውን ብዬ እናንተን ብዬ እንጂ ገንዘብን ብዬ አይደለም በማለት እንግዲህ ሁላቸውንም ከልብ አመሰግናለሁ በማለት እያዘኑ በተሰረበረ ልባቸው እየሄዱ ይገኛሉና ነገር ግን መጨረሻ ላይ የብሌን ውሳኔ አምናንን በጣም አስደንግጦታል። አምናን ብሌን ከዛ ቤት ከወጣች መኖር አይችልም፣ ብቻውን በጣም ይወዳታል፣ ያፈቅራታል። ደስ የሚሉ ጊዜያትንም ከእሷ ጋር ነው የሚያሳልፈውና አምናን ምን የሚወስን ይመስላችኋል? ብሌን እንድትሄድ ይተዋታል ወይንስ ደግሞ በብሌን አማካኝነት እናት ዛህራን ወደ ቤት የሚመልሳቸው ይመስላችኋል? የሚለው እንግዲህ እናንተ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቪዲዮውን ስትጀምሩ ደግሞ ላይክ እያደረጋችሁ አዲሶች ደግሞ ሰብስክራይብ እያደረጋችሁ ጀምሩ። ሁላችሁንም ከልብ አመሰግናለሁ። ደር ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ እናት ዛህራ ያላሰቡት ነገር ነው የተፈጠረባቸው። እሱም እንግዲህ በሜርሲ አማካኝነት ነው። ከሜርሲ ጋራ በመሳፈጥ ሜርሲም እንግዲህ አንቺ አሮጊት፣ አንቺ ገረድነትሽን እንዴት ነው የረሳሽው? ተነሽና አሻያፊልኝ የሚል ትእዛዟን ታዛለች። እናት ዛህራም እኔ ደሃ ነኝ እንጂ መሀይም አይደለውም በማለት እንግዲህ መልስ ትመልሳለች። እሷም ማነው አንቺ አሮጊት የልብ ልብሽን ደግሞ ሰጠሽ ከቁመትሽ በላይ እኮ ምላስሽ ረዘመ የሚል መልስ ሰጣታለች። እሷም እንግዲህ እኔ ያልደረስኩብሽም አትድረሽብኝ፣ እንከባበር በማለት እንግዲህ ካልሆነ ግን እምወስነው ውሳኔ እኔ ያውቃለሁ ትላለች እናት ዛህራ። ሜርሲም እንግዲህ ጠጉሯን በማንጨብረርና ወደ ቤት እየሮጠች እሰራልሻለሁ በማለት ለአቶ አምናን እንግዲህ ሄዳ ዛህራ እየታዘዘችልኝም አይደለችም፣ መልሶችም ደግሞ እየመለሰችልኝ ነው በማለት እንግዲህ እያለቀሰች በማስመሰል ለአምናን ትነግሯለች። አምናንም እንዴት አክስቴን የአባቴ ምትክ እንደዚህ ትናገራታለች በሚል እንግዲህ እናት ዛህራን ያለምንም ጥያቄ ያለምንም እንግዲህ መረጃ ነው እናት ዛህራን እንዴት አክስቴን እንደዚህ ትናገሪያታለሽ? እሷ እኮ እኔም ብላ ነው እዚህ ቤት ያለችው፣ ስለዚህ ከዚህ ቤት መውጣት ትችያለሽ ነበር ያላት። እሱም ተው ልጄ፣ ክፉንም ደጉንም አብረን አሳልፈናልና እንደዚህ አትበል፣ ባልወልድህም እናትህ ነኝ፣
ተው ልጄ ነበር ያሉት እናት ዛህራ። እሱም ግን እኔ ልጅሽ አይደለሁም፣ ሂጂና ልጅሽን ፈልጊ፣ ከአሁን ሰዓት ጀምረሽ ከዚህ ቤት ውጪ የሚል ትዕዛዝ ነው የተላለፈባት እንግዲህ እናት ዛህራ ላይ። እናት ዛህራም እሺ በጣም አመሰግናለሁ በማለት እንግዲህ እጅ ነስተው ይወጣሉ ማለት ነው። በዚህ መካከል ነበረ እንግዲህ አስመሳዩዋ ሜርሲ እያለቀሰች እየመሰለች እያሽሟጠጠች እየሳቀች ነበረ። አምናንም እንግዲህ እውነት ስለመሰለው ይቅርታ አክስቴ፣ እኔ በእናት ዛህራ ስም ይቅርታ ጠይቅሻለሁ እያለ ነበረ። ይሄም አልበቃትም። እኔ በጣም ነው ከፋኝ። እኔ እኮ እዚህ ቤት ያለሁት እና ወይዘሮ ሰማርን ለመተካት ብዬ እኮ ነው። እንዴት እንደዚህ ታደርገኛለች? እንዴት ክብር አሰጠኝም? እንደው እንደ አክስትነቱ ይቅርና እንደ እናትነቱ እንደ ወይዘሮ ሰማል ይቅርና የጄሪና ልኳን ክብር እየሰጠኝ አይደለችም። በጣም ነው የተሰማኝ ወንድሜ ባለመኖሩ፣ እንደዚህ አይነት ነገር ባይተዋሪነት ነው የተሰማኝ በማለት እንግዲህ ያዞንባን እያነባይ ትገኝ ነበረ። ያዞንባም ሳይሆን ማስመሰልም ጭምር ነውና በዚህ መሀል ነበረ እንግዲህ እና ዛህራ ወደ ኩሽና እየሄዱ እቃዎቹን በጣም እንደሚናፍቋት ኩሽናውም በጣም እንደሚናፍቃት እቃዎቹንም እንግዲህ እየሳመች እየዳበሰች በቀጣይ የሚመጣው ሰው ኃላፊነት የሚሰማውና በስነ ስርዓቱ የሚይዛችሁና የሚንከባከባችሁ ሰው ይሆናል ብዬ ተስፋ አደርጋለሁ። እነኝህን እቃዎች ከወይዘሮ ሰምአል በላይ እኔ ነኝ የተጠቀምኩባቸው በማለት እቃዎቻቸውን እያገላበጡ እያዩ ነበረ የኩሽና እቃውን። እንደዚሁም ወደጭ በመውጣት እንግዲህ ግቢውንም አታክልቱንም እየዞሩ በጣም ነው የምወዳችሁ፣ በእኔ ቦታ ኃላፊነት ያለው ሰው መጥቶ እንደሚንከባከባችሁ ተስፋ አደርጋለሁ እያሉ እንግዲህ ለቤቱ ሰውም ሁሉም ጸሎት እያደረጉ በጣም እያዘኑ እቃቸውን ይዘው ወጥተዋል ማለት ነው። እንግዲህ ቦርሳቸውን ሻንጣቸውን ይዘው በሚወጡ ሰዓት ነበር ብሌንም በጣም እያለቀሰች እናቴ አምናን እንዴት ነው እንደዚህ አይነት ውሳኔ ሊወስን የቻለው በማለት ነበረ እንግዲህ እየጠየቀቻቸው ያለችውና እና ዛህራም እንግዲህ በቃ ወስኗል፣ ከባለቤቱ በላይ የሚያውቅ ሰው የለም፣ የሱ ውሳኔ ነው ይሄ፣ ምናልባት በቃ አልተመቸው ይሆናል፣ ስለዚህ ሂጂ ተብያለሁ፣ ያው መሄድ ነው። ብሌንዬ ልጄ አንቺ ትወጂኛለሽ አይደል የሚል ጥያቄ ነበር ያቀረቡላትና እሷም አዎ እናቴ ከማንም በላይ ወድሻለሁ ነበራቸው። ስለዚህ በይ ራስሽን ጠብቂ፣ ሰዎችን አትመኝ፣ በሰዎች ሴራ ተጠልፈሽ እንዳትወርቂብኝ፣ እኔም በጸሎት ያስብሻለሁ፣ ደግሞ እንገናኛለን፣ እዚሁ ሰፈር ነን እያሉ እንግዲህ በእንባ አብረው እየተነጋገሩ እና ዛራም አንዳንድ ምክሮችን ለብሌን እየለገሷት ነበረ። ብሌን እንግዲህ በጣም አዝናለች። ማን ነው አስተማሪ ተረቶችን የሚነግረኝ? ማን ነው ጠጉሬን እየዳበሰ የሚያስተኛኝ? እያለች እንግዲህ እያለቀሰች ነበረ። እና ዛራም እኔ ከዚህ በጣም እንገናኛለን እያሉ እንግዲህ ብሌንን እያጠነካከሩና አንዳንድ እናታዊ ምክሮችን እየሰጧት ነበረ። ነገር ግን ወይዘሮ ሙልዚናም አምናንን አንዳንድ ጥያቄ እያቀረቡለት ነበረ። ለምንድን ነው እንደዚህ የምታደርገው? ከሜርሲ በፊት እኮ ያሳደገችህ እናትህ አብራክ የኖረች እናትህ እኮ ወይዘሮ ዛህራ ናት። እንዴት በምን ምክንያት ነው ከዚህ ቤት ውጪ ልትላት የቻልከው? ምክንያቱን መንስኤውን ደርሰህበታል ብትለውም እንግዲህ እሱም አክስቴን እኮ የተናገረቻት ምንም ምክንያትና መንስኤ አያስፈልገውም። በቃ ቱታ ከዚህ ከቤት እንዴት ነው ማትታዘዝላት? ምንም ቢሆን እኮ ብትናገራትም አሰሪዋ ናት። ይህና ልትመልስላትና አልታዘዝም ማለት አይገባም ነበረ። እናቴ እኮ እኔም ብላ ነው እዚህ ቤት ያለችው፣ አክስቴ እኮ እኔም ብላ እኮ ነው እዚህ ቤት ያለችው ነበር ያለውና እሷም እንግዲህ እሺ ይሁን፣ ለማንኛውም እውነቱን በቅርብ የምንደርስበት ይሆናል፣ እሱን ተወለኔ ግን እናት ዛህራ ከዚህ ቤት መውጣት የለባቸው ነበር ያለችው ወይዘሮ ሙልዚናና እሱም ትውጣ ተብሏል። በቃ ትወጣለች ወስኛለሁ ብሏል እንግዲህ ባለ ንብረቱ አምናንና ነገር ግን እዛ ቤት ለምን እንዳለች ጠንቅቃ የምታውቀው ወይዘሮ ሙልዚና ናት። ወይዘሮ ሙልዚና አንዳንድ ሚስጥሮችን እየደረሰችበት ትገኛለች። እሱም እንግዲህ ለቃል አንድ ደብዳቤ ሰጥተዋለች ማለት ነው። ያንን ደብዳቤ ደግሞ ለሜርሲ ከባሏ እንደተላከ አርግቶ እንዲሰጣት ነው የላከችው። ይሄ ደብዳቤ ምን ይሆን? ምናልባት ሜርሲን የሚያስደነግጥ የሚያስበረግግ ሊሆን ይችላል። ምክንያቱም ስለ ባሏ ሲነሳበት በጣም ትደነግጣለች።
እቺ ሴትዮ በድሮ ህይወቴ ባለፈ ህይወቴ እኔም ማስፈራራት ጀምራለች አይደለም እያለች ትገኛለች። ነገሩ ግን ይሄ ስለ ባሏ ያለው ሚስጥር ምንድን ነው? በጣም ከባድ ሚስጥር ይመስላል። ጄሪም እንግዲህ አቶ አምናንን ለገንዘብ ብላ እንደቀረበችው እየቀፈለች ትገኛለች፣ ገንዘቡ ማለት ነው። ያለምንም ጥያቄ እንግዲህ ያለምንም ምክንያት 500,000 ብር እንዲሰጣት ጠይቋለች። ይሄ 500,000 ብር እንግዲህ ለምንድን ነው ለምን አስፈለገሽ ብትባልም ለአንዳንድ ወጪ ቤት ውስጥ እንደሚያስፈልጋት የምትገዛዘው ነገር እንዳላት የምትዘጋጀው ዝግጅትም እንዳላት ወይም በቃ አንዳንድ ነገሮች ስለሚያስፈልጉኝ ነው ትለዋለች ለአቶ አምናን። አቶ አምናንም እሺ ይሄ ግዴታዬ ነው፣ ሰው ልትልኪብኝ አይገባም ነበረ፣ አንቺ ራስሽ መጠየቅ ትችይ ነበረ ያላትና እሷም በጣም ፈርቼ እኮ ነው ያለችው። ያንን ብር ግን በሰዎች እንደሚያስልክላት ነግሯታል። ሙስጠፋም እንግዲህ ብሪቷን ተቀብሎ የትም አልሄድም፣ እኔ በህይወት እያለው ከዚህ ቤት የትም ወልፌት አልም፣ ገና ህይወትሽን ሲኦል አድርግብሻለሁ እያላት ይገኛል። እሷ እንግዲህ ከኔ ምንድነው የምትፈልገው? ብሩን አግኝተሃል፣ ውጣና ሂድልኝ እያለችው ትገኛለች። እሱ ግን የትም አልሄድም እያለ እንግዲህ ከእሷ ጋር ሲከራከሩና ሲነታረኩ ሜርሲሳ ሁሉንም ነገር እየሰማች ነበረ። ስለዚህ ይሄ ሙስጠፋ የተባለ ሰውዬ የሲፈን ዘመድ አይደለም፣ እዚህ ቤት የመጣው ለስራ ነው። ስለዚህ አላማችን አንድ ነው ማለት ነው በማለት እሷም እንግዲህ ከሱ ጋራ በመግባባትና በመስማማት ጄሪና አምናን እንድናለያይ በማለት እንግዲህ ጥያቄ አቅርባለታለች። እሱም እንዴ አክስቱ አይደለሽ እንዴ? እንዴት ነው እንደዚህ የምታረጊው? ዘመድሽ አይደል እንዴ? ስላገባ ደስ ሊልሽ ይገባል እንጂ እንዴት ለማፋታት ትሞክሪያለሽ? ቢልም ያጋቧቸውም እኔ ነኝ ባከ መጀመሪያውንም አልወደዳትም። አሁንም ደግሞ ይፋታሉ። ምክንያቱም ከሱ ጋር ከተፋታች ያንተ ልትሆንለት ትችላለች፣ ድሮም ያንተ ፍቅረኛ ስለሆነች። ስለዚህ የማይወዳትን ሴትና ጥሩ ያልሆነችን ሴት ደግሞ የወንድሜ ልጅ ሚስት እንድትሆን አልፈቅድም። ስለዚህ እነሱም ማፋታት ይሆናል ስራችን። ስለዚህ የሁላችንም አላማችን አንድ ነው ትለዋለች። እሱም እሺ ስለዚህ ለኔ ስትይ ሳይሆን ለራስሽ አላማ መሳካ ስትይ ታግዥኛለሽ፣ ተጎኒ ትቆሚያለሽ ብሏታል። ሙስጠፋ ይህንን እንደሚያደርግ ግን ሲፈን በጭራሽ አታውቅም። ሲፈን እሱን እዛ ቤት ያመጣችው ከፍላው እሷን አንዳንድ ነገሮች እንዲያግዛት ነው። ግን ከእሷ በስተጀርባ ጄሪና ሙስጠፋ ድሮ ፍቅረኛሞች ነበሩ። ይሄ አጋጣሚ ደግሞ በጣም አሳዛኝ አጋጣሚ ነው። ጄሪ እንግዲህ ያው ተነሳው በቃ ከፍ አልኩ ብላ ነበረ። ሜርሲንም እየሰደበቻት እየገላመጠቻት፣ ሁለተኛ አጠገቤ እንዳትደርሺ፣ አንቺ ትዳሬን ለማፍረስ ወስነሻል፣ አንቺ እንደዚህ አይነት መሰሪ መሆንሽን አላወቅኩም ነበረ፣ ከኔ ጀርባ ሄደሽ እኔን እየመሰልሽ እኔና አምናንን ለማለያት ብዙ ሴራ እየሰራሽ ነው ያለሽው በማለት እንግዲህ ሜርሲንም ሙልጭ አርግታ ትሰድባታለች ማለት ነው። ሜርሲም ታይ ጄሪ ታይ፣ የክፉ ቀንሽ ነሽ ጓደኛዬ፣ እንደዚህ ማለት ትኛ አይገባም፣ ደግሞ በጣም ተቀይረሽብኛልም እያለቻት ነበረ። እሷም እኔም እስካሁን ያልተቀየርኩብሽ እኔ ሆኜ ነው፣ ከጀርባዬ ይህን ሁሉ ታደርጊያለሽ ብዬ አላሰብኩም ነበር እያለች እንግዲህ ዊን እያለች ትገኛለች። አንቺ ሙጤቄት ብላታለች ማለት ነው ሜርሲም እና ነገር ግን ውድቀቷ የከፋ ነው የሚሆነው። ሳታረግዝ እንኳን አርግዣለሁ ብላ ስታታለው ምንም በፍጹም ሊያውቅ አልቻለም አምናን በነገራችን ላይ በጣም በብዙ ነገሮች ነው የሚታለለው። ምንም ሰይሱ ልጅ ያልሆነ ሳታረግዝ አርግዣለሁ ብላ በማታለለውና ብር እየቀፈለች ትገኛለች። እንደዚሁም እንግዲህ ሳትወደውም ወድጃለህም ብትለው እሱም ሳይወዳት በእልህ ተገፋፍቶ ነው እንግዲህ እሷን ነው እማገባው ያለው። ይሄም ደግሞ የሜርሲ ግፊት ነው። ጄሪ ከዚህ ቀደም እንደዚህ አይነት ህይወት እንዳላት ቢያውቅ ግን አይደለም የትዳር አጋሩ ሊያደርጋት በፍጹም አያስበውም። አምናንም እንግዲህ እኔ ሳልወዳትና ሳልፈልጋት በእልህ ተነሳስቼ ነው እሷን የመረጥኩትኝ ብሏል ማለት ነው። እንደዚሁ እንግዲህ ለዚሁ ተጠያቂ ብሌን ናት። ምክንያቱም እሷ ፊት አልሰጠችኝም፣ እኔ በምጠይቃት ሰዓት እሷ ሌላ ነገር ነው የምታወራው፣ ስለዚህ ለዚህ ተጠያቂ አንቺ ራስሽ ነኝ ብሏታል ማለት ነው። ቢሆንም ደስ የሚሉ ጊዜያት
ጊዜያቶችንና የማይረሱ ጊዜያቶችን እያሳለፈ ያለው ከብሌን ጋራ ነው ማለት ነው። እንደዚሁም ደስ የሚል ትዝታም ያለው ከብሌን ጋራ ነው። አንድም ቀን እንኳን እንግዲህ ከውሸተኛው ሚስቱ ወይም ደግሞ በውሸት ካረገዘችው ሚስቱ ጋራ ደስ የሚል ቀንና የደስ የሚል ቀን ጊዜ ሲያሳልፍ አይተነው አናቅም። ነገር ግን ይህም እንዳለ ሆኖ ቢሆንም አሁን እሷ ግን ቆርጣ ከእናት ዛራ ጋር ወጥቼ ሄዳለሁ በማለት ሻንጧን ይዛ ወጥታለች ማለት ነው። አምናን ምን ይወስናል ውሳኔው? እንግዲህ ብሌን ትሂድ ይላል ወስኖ፣ ወይስ ደግሞ አይ በፍጹም አትሄጂም ብሎ እሷንም እናት ዛራንም ይመልሳል የሚለውን በቀጣይ ቪዲዮ እጅላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።